ጤና ይስጥልን ከቻናል 1 ቴሌቪዥን የሰዓቱ ዜናዎች ደርሰዋል። በዕለቱ ዜናችን የሀገር ውስጥ የባህር ማዶ እንዲሁም የቢዝነስ ዘገባዎች ተካተዋል። ሀያሉ ለመንህ ዜናዎቹን እመራላችኋለሁ። አብራችሁ ቆዩ። ኢትዮጵያና ቻይና የሁለትዮሽ ልማት ትብብራቸውን ለማጠናከር ተስማሙ። የገንዘብ ሚኒስትር አህመድ ሽዴ በሀገራቱ መካከል ያለውን የቆየ አጋርነት የበለጠ ለማጠናከር ከቻይና ዓለም አቀፍ ልማት ትብብር ኤጀንሲ ምክትል ሊቀመንበር ሊዮ ዮንፌንግ ጋር ተወያይተዋል። ውይይቱ ኢትዮጵያ ቅድሚያ የምትሰጣቸውን ልማት በመደገፍ የሁለትዮሽ ትብብር ማሳደግ ላይ ያተኮሩ መሆኑ ተመላክቷል። ሚኒስትሩ የኢትዮጵያን የኢኮኖሚ ማሻሻያና የልማት አጀንዳዎች በተመለከተ ገለጻ አድርገው የሀገራቱ ትብብር መጠናከር ዘላቂ እድገትና መዋቅራዊ ለውጥ ለማምጣት ትልቅ አስተዋጽኦ እንደሚኖረው አስረድተዋል። ሊዮ ዮንፌንግ ጋር በበኩላቸው ቻይና በፋይናንስ በቴክኒክና በአቅም ግንባታ ኢትዮጵያን ለመደገፍ ቁርጠኛ መሆኗን አረጋግጠዋል። ሁለቱም ወገኖች በባቡር መሰረተ ልማት፣ በግብርና፣ በዲጂታል ልማት፣ በኢንዱስትሪና በጤና ዘርፎች ላይ ትብብራቸውን ለማስፋት ሰፊ ውይይት ማድረጋቸው ተገልጿል። በጤና ጥበቃ ሚኒስቴርና በአርማወር ሃንሰን የምርምር ኢንስቲትዩት አጋርነት የተዘጋጀውና ዛሬን ጨምሮ ለ3 ተከታታይ ቀናት እንደሚቆይ የተነገረለት 10ኛው ኢትዮ ሄልዝ ዓለም አቀፍ አውደ ርዕይና ጉባኤ እንዲሁም የሀገር ውስጥ የሕክምና ግብዓት ምርትና ኢኖቬሽን ኤግዚቢሽን በአዲስ ኢንተርናሽናል ኮንቬንሽን ሴንተር የጤና ጥበቃ ሚኒስትር ዶክተር መቅደስ ዳባን ጨምሮ የተለያዩ ባለድርሻ አካላት በተገኙበት ተከፍቷል። ሪፖርተራችን ሄዳውት ንጉሴ የሚከተሉን አዘጋጅታለች። በጉባኤው የመክፈቻ ስነ ስርዓት ላይም የጤና ጉዳይ የጤና ማዕከላት ጉዳይ ብቻ ሳይሆን የሁሉም ሊሆን እንደሚገባና ለሀገር ኢኮኖሚም አስተዋጽኦ እንዳለው በመግለጽ የጤና ጥበቃ ሚኒስትር ዶክተር መቅደስ ዳባ ሀገር በቀል የሆኑ የመድኃኒት ምርቶች ከዚህ ቀደም ከነበሩበት 8% ወደ 42% እድገት ማሳየታቸውን ጠቁመዋል። We're building on a health system that is resilient. በጤና ስርዓቱ ውስጥ እየገነባን ያለነው ለሕዝባችን በሀገር ውስጥ የሕክምና ቁሳቁስና ምርት እንዲሁም ፈጠራ በሰኔ 2024 ጠቅላይ ሚኒስትራችን በኢትዮጵያ ታምርት ንቅናቄ ላይ ተመስርቶ ለሀገራችን ያስቀመጡት ታላቅ ራዕይ ይታወሳል። ኢትዮጵያ ማምረቷንና ማልማቷን መቀጠል እንዳለባት በጽኑ ቃላት ገልጸዋል። በተለይም የሀገር ውስጥ ምርትና ምርታማነት ላይ ያለውን አንገብጋቢነት አጽንኦት ሰጥተውበታል። በሀገር ውስጥ ምርትና በኢትዮጵያ የተመረተ የሚለው ኩራት መካከል ያለውን ክፍተት መሙላት በልባችን ውስጥ ሊታተም የሚገባው ትልቅ ጉዳይ ነው። እንደሚታወቀው በዓለም ላይ ያሉ በርካታ ሀገራት የራሳቸውን ምርት ማምረትና መጠቀምን እንደ ትልቅ የሀገር ኩራትና ማንነት ነው የሚመለከቱት። ስለ ጤና ጉዳይ ግን ሁላችንም ይህ የምንለው ብሔራዊ ሉዓላዊነት መሆኑን ማስታወስ አለብን። To be that much in our heart. You know, so many countries in the world have that heart when it comes to where things are manufactured. But when it comes to health, you remember that we were all saying this is national sovereignty. ሚኒስተሩ አክለውም ጤና የተሰኘ ብሔራዊ የጤና አገልግሎት የሞባይል መተግበሪያ መኖሩን በመግለጽ የጤናውን ዘርፍ ዲጂታል አቅርቦት አብራርተዋል። የኢትዮጵያ ፋርማሲውቲካልስና የሕክምና አቅርቦቶች አምራቾች ማህበር ፕሬዝዳንት የሆኑት ዶክተር ታፈሰ ተፈሪ በበኩላቸው በጤናው ምርቶች ላይ የሚደረጉ ቁጥጥሮች ለሀገር በቀል ምርት ጥራትና ተፈላጊነት ማረጋገጫ ሰጪ ስለመሆናቸው ገልጸዋል። ጥራትና ክህሎትን የቁጥጥር አስተማማኝነትና ቀልጣፋ የሎጂስቲክስ አገልግሎትን ካጣመርን ኢትዮጵያ በሀገር ውስጥ ገበያ ላይ እምነት የሚጣልባት አቅራቢ መሆኗ ሩቅ አይደለም። ለዚህም ነው አዳዲስ አቅርቦቶችና የጉምሩክ ማሻሻያዎችም አስፈላጊ የሆኑ። የአርማወር ሃንሰን የምርምር ተቋም አጠቃላይ ዳይሬክተር የሆኑት ፕሮፌሰር አፈወርቅ በዚህ የ3 ቀን ጉባኤ ላይ እንዲሁም ከዚህ በኋላም ልንጠይቀው የሚገባው ጥያቄ ይህ ነው ሲሉ እንደሚከተለው ተናግረዋል። We all must ask ourselves honestly the second. በመጀመሪያ በኢትዮጵያና በአፍሪካ ባዮማኒፋክቸሪንግ የሚያጠናክር በቂ እውቀት እያፈራን ነው። ሁለተኛው በአፍሪካና በኢትዮጵያ ያለው የቁጥጥር ስርዓታችንና አዳዲስ ፈጠራዎችን የሚያመቻችና መንገዶችን በትብብር የሚከፍቱ ናቸው። ሶስተኛ በክልል በአገር አቀፍ በአህጉራዊና በዓለም አቀፍ ደረጃ ለመወዳደር የሚያስችል የጥራት ስርዓታችን ጠንካራ ነው። Regulatory systems in Ethiopia, in Africa and elsewhere, enabling innovations and paving the ways through synergistic collaboration.
ለ3 ቀናት ያህል እንደሚቆይ በተነገረለት በዚህ ጉባኤ ላይም ከጤና ማጎልመቻ ስልጠናዎች ባሻገር ተመራማሪዎችና የጤና ባለሙያዎች በ4 የጤና ርዕሶች ላይ ጥናታቸውን የሚያቀርቡበት፣ በግሉ ዘርፍ የተሰማሩ የጤና ተቋም ባለቤቶችና አመራሮች ውይይቶችን የሚያካሂዱበት፣ በሀገር ውስጥ የመድኃኒት ምርትና አቅርቦት ዙሪያ ባለድርሻ አካላት የመፍትሄ ሀሳቦችን የሚለዋወጡበትና የጤና ዘርፉን በዲጂታል ዘርፍ ለማገዝ የሚደረጉ ጥረቶች የሚጠናከሩበት ጉባኤዎች እንደሚካሄዱ ይጠበቃል። የሕክምና ምርት ግብዓት ኤግዚቢሽኑ ከኢትዮጵያ፣ ቻይና፣ ህንድ፣ አሜሪካ፣ ባንግላዴሽ፣ ሩሲያ፣ የተባበሩት አረብ ኤምሬትስና ቱርክ የተውጣጡ ከ90 በላይ በጤናው ዘርፍ የተሰማሩ ኩባንያዎች ምርታቸውን በማስተዋወቅ የተሳተፉበት ነው። ፕራና ኢቨንትስ ጤና ተኮር መርሃ ግብሮችና ባዛሮችን በማዘጋጀት ረገድ በግሉ ዘርፍ የመጀመሪያው ስለመሆኑ በመድረኩ ተነግሯል። ጤና ሚኒስቴር በዲጂታል ጤናና የመጀመሪያ ደረጃ እንክብካቤ ከላስት ማይል ኢትዮጵያ ጋር በጋራ ለመስራት ተወያዩ። ውይይቱ በዲጂታል ጤና ፈጠራና የመጀመሪያ ደረጃ የጤና እንክብካቤ አቅርቦት ላይ ያተኮረ ነው። በውይይቱ ዶክተር መቅደስ የአገልግሎት አቅርቦትና ቅልጥፍናን ለማሻሻል ዲጂታል መሳሪያዎችንና ሰው ሰራሽ አስተውሎትን በጤና ስርዓቱ ውስጥ ለማዋሃድ የሚኒስቴሩን ስትራቴጂካዊ አቅጣጫ ገልጸዋል። የላስት ማይል ተወካዮች ኢትዮጵያ በአፍሪካ የጤና እንክብካቤ ዲጂታላይዜሽን ግንባር ቀደም መሆኗን ተናግረዋል። ልኡካኑ በኢትዮጵያ በተለይም የጤና ኤክስቴንሽን ሰራተኞችን በማሰልጠንና የመጀመሪያ ደረጃ የጤና እንክብካቤን በመደገፍ ረገድ ያከናውኗቸውን ስኬቶች አብራርተዋል። እነዚህ ጥረቶች በማህበረሰብ ደረጃ የአገልግሎት አሰጣጥን ለማሻሻል እንዲረዱም ጠቅሰዋል። 10ኛ ዓመቱን በተለያዩ ዝግጅቶች እያከበረ የሚገኘው ቴምር ፕሮፐርቲስ ከኢትዮጵያ አየር መንገድ ጋር የትብብር ስምምነት ሊፈራረሙ ነው። ስምምነቱም ከቴምር ሪል ስቴት ቤት የሚገዙ ደንበኞች የሸባ ማይል ስጦታ እድል እንዲያገኙ በቤቱ ዓለምን ይዙሩ በሚል ዓለምን ማዞር የሚያስችል ሽልማትን የሚያስገኝላቸው መሆኑ ተገልጿል። ሪፖርተራችን አናወር ተስፋ ዝርዝር አለው። የዜጎች የቤት ባለቤት መሆን ቅንጦት አለመሆኑን ማሳያ በሚሆን መልኩ በተመጣጣኝ ዋጋ ቤት ገንብቶ በማስረከብ ላለፉት 10 ዓመታት በታማኝነት የዘለቀው ቴምር ሪል ስቴት አሁን ደግሞ ለደንበኞች የተለየ ጠቀሜታን የሚያስገኝ እድል ይፋ አድርጓል። በዚህም ደንበኞችን ይበልጥ ተጠቃሚ የሚያደርግና በአይነቱ የተለየ በቤቶ ዓለምን ይዙሩ የተሰኘ ስምምነትን ከኢትዮጵያ አየር መንገድ ጋር ለመፈጸም ተዘጋጅቷል። ቋምን 10 ዓመት ሆኖናል። በዚህ 10 ዓመት ውስጥ ግን ብዙ የመደላድል ስራዎችን እየሰራን ነው። ከ300 በላይ ቤቶችን እስካሁን አስረክበናል። በየአመቱ ደግሞ ይህን የሰራነውን መደላድል ተከትሎ ብዙ ፕሮጀክቶች በየአመቱ ላውንች እያደረግን ነው ያለ ነው። አሁን ደግሞ የከፍታ ጊዜያችንን እየጀመርን ነው ብለን እናስባለን። በዚህ የከፍታ ጊዜያችን ደግሞ ደንበኞችን ሁላችሁም እንደምታውቁት የሀገር ኩራት የአፍሪካ ኩራት ከሆነው የኢትዮጵያ ኤርላይንስ ጋር በገዙት ቤት ምክንያት ይህን ከፍታ እንዲበሩ በእኛ በኩልም ጥሪ እያቀረብን ነው ያለ ነው። የኢትዮጵያ አየር መንገድ ግሩፕ ሼባ ማይልስ በተሰኘው ተደጋጋሚ በረራ ለሚያደርጉ ደንበኞች በሚሰጠው የማበረታቻ ፕሮግራም አማካኝነት የሚሰጥ ተጨማሪ ጉዞና ተያያዥ ዕድሎች ተጠቃሚነትን የያዘ ስምምነት ነው። በዚህ ስምምነት መሰረትም የቴምር ሪል ስቴት ደንበኞች የሚገዙትን የቤት ወይም የሱቅ አይነትን መሰረት ያደረገና የከፈሉትን መጠን ያማከለ የዓለም አቀፍ በረራ የማይልስ ዕድል የሚያገኙ ይሆናል። የኢትዮጵያ አየር መንገድ ደንበኞቹን እርካታ ለመጨመር የተለያዩ ጥቅማጥቅሞችን የሚያገኙባቸው መርሃ ግብሮችን ይከተላል። አንዱ እና ከዚህ ውስጥ አንዱ የኢትዮጵያን ኤርላይንስ ሎያልቲ ዲፓርትመንት ወይም የቋሚ ደንበኞች ፕሮግራም ሼባ ማይልስ የሚባለው ነው። ይሄ እንግዲህ የሚገኘው በየበረሩ መጠን ማይል ይሰጣቸዋል ወይም ደግሞ በፓርትነር በአጋር ደንበኞቻችን ጋር ሰርቪስ ሲጠቀሙ ማይል ያገኛሉ። ያ ማይል ደግሞ ወደ ነፃ ቲኬት ወይም ደግሞ ወደ ቢዝነስ ክላስ አፕግሬድ ለማድረግ ወይም ደግሞ የተለያየ ቤኔፊቶች ኤክሰስ ባጌጅ፣ ተጨማሪ ሻንጣ ለመክፈል፣ ነፃ ዲዩቲ ፍሪ አይተሞች ለመግዛት እና የተለያዩ ሰርቪሶችን እንዲያገኙ ይረዳቸዋል። እንግዲህ አሁን ከቴምር ሪል ስቴት ጋር የምንገባው ስምምነት አባል ለሆኑ መንገደኞቻችን ወይም ደግሞ አባል ሊሆኑ ለሚወዱ ወደፊት የቋሚ ደንበኛ ሊሆኑ ለሚፈልጉ ደንበኞቻችን ለነሱ ልዩ ጥቅም የሚሰጥ ነው። እንግዲህ ከቴምር ጋር በገባነው መሰረት አንድ መንገደኛ ወይም አንድ የኛ ከስተመር አንድ ፕሮፐርቲ ከቴምር ጋር ሲገዛ
ቅድም እንደተነገረው ቦነስ ማይል ያገኛል። ቴምር ፕሮፐርቲስ የተለያዩ ከተሞችን በመዘዋወር ከደንበኞች ጋር የመቀራረብ ስራን የሰራ ሲሆን በቀጣይም በተለያዩ የኢትዮጵያ ክልል ከተሞች በአውሮፓና አሜሪካ መሰል እንቅስቃሴን ለማድረግ በዝግጅት ላይ እንደሚገኝም ተመላክቷል። የኢትዮጵያ ምግብና መድኃኒት ባለስልጣን ማስተዋወቅ የማይገባቸውን የተከለከሉ ምርቶችን በማህበራዊ ትስስር ገጾች በሚያስተዋውቁ ግለሰቦችና ተቋማት ላይ ቁጥጥርና እርምጃ እየወሰደ መሆኑን አስታወቀ። መሰል ህገወጥ ተግባር የሚፈጽሙ ግለሰቦችና ድርጅቶች ከጸጥታ አካላት ጋር በመቀናጀት በህግ እንዲጠየቁ እየተደረገ መሆኑ ተገልጿል። ለዝርዝሩ ኤፍራታ ጥላሁን። ባለስልጣኑ በማህበራዊ ሚዲያ መስፋፋት ምክንያት እንደ አልኮል መጠጦች፣ የህፃናት ወተትና ሌሎች የተከለከሉ ምርቶችን በህገወጥ መንገድ የሚያስተዋውቁ ግለሰቦችና ድርጅቶች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱን ገልጿል። በመሆኑም የተከለከሉ ማስታወቂያዎችን የሚያስተዋውቁ ግለሰቦች ወይም ተቋማት በህግ እንዲጠየቁ እየተደረገ መሆኑም ተጠቁሟል። ማህበራዊ ትስስር ገጾችን መጠቀም የግል ወይም የተቋም ጥቅምን ብቻ ማስቀደም ሳይሆን ተገቢውን ህግና ስርዓት መከተል እንደሚገባም ተመላክቷል። በመሆኑም በብሮድካስት ህግ መሰረት ፍቃድ ያልተሰጣቸውና ማህበረሰቡን የሚያሳስቱ ምርቶችን የሚያስተዋውቁ ግለሰቦችና ድርጅቶች ህጋዊ እርምጃ እንደሚወሰድባቸው በመረዳት ተገቢውን ጥንቃቄ እንዲያደርጉ ባለስልጣን መስሪያ ቤቱ አሳስቧል። የህዝብን ጤናና ደህንነት ለመጠበቅ ሲባል በማህበራዊ ትስስር ገጾች የሚለቀቁ የማስታወቂያ ባህሪ ያላቸው ይዘቶች ጥብቅ ክትትል ይደረግባቸዋልም ተብሏል። የተከበራችሁ ተመልካቾቻችን ከኛ ጋር ስላላችሁ እናመሰግናለን። አሁን ከውጭ ምንጮች ወደ ያዝነው ዜናዎቻችን አለፍን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱን አሸንፈናል፣ ማጥቃታችንን ግን አናቆምም የሚል አወዛጋቢ ንግግር አደረጉ። የሆርሙዝ ወሽመጥን በዘላቂነት የመጠቀም ፍላጎት የለንም ብለዋል። ለዝርዝሩ አማሩ ገብሩ። የኢራን አሜሪካና እስራኤል ጦርነትን ወቅታዊ ሁኔታ አስመልክቶ ፕሬዝዳንት ዶናልድ ትራምፕ ከሰኞ ዕለት ጀምሮ እየሰጡ የሚገኙት አስተያየት በጦርነቱ መነሻ ወቅት ሲሰጡ ከነበረው ሐሳብና አቋማቸው ጋር የሚጣረስ ሆኖ እየተገኘ ነው። ትራምፕ በጦርነቱ ዙሪያ ትላንት ለአሜሪካ ሕዝብ በሰጡት መግለጫ ጦርነቱን ወደ ማጠናቀቁ ነን ሲሉ በተደጋጋሚ ተደምጠዋል። ዋሽንግተን ፖስት ዛሬ ይዞት በወጣው የፕሬዝዳንቱ መግለጫ ወደ ድል ተቃርበናል እንዲሁም አሸንፈናል ማለታቸውን ጠቅሷል። ነገር ግን ትራምፕ ጦርነቱን በድል ማጠናቀቃቸውን ቢገልጹም በኢራን ላይ የሚፈጸሙ ጥቃቶች ግን ይቀጥላሉ ሲሉ አወዛጋቢ አስተያየት መስጠታቸውን ዘገባው ጠቅሷል። ድል አድርገናል፣ ነገር ግን እናጠቃለን የሚለው አስተያየት እርስ በርሱ የሚጋጭ ከመሆኑ ባለፈ የጦርነቱን ሁኔታ አይገመት ያድርጎታል ሲሉ የፖለቲካ ተንታኞች አስተያየት እየሰጡ ይገኛሉ። ይህ በእንዲህ እንዳለ ትራምፕ እጅግ ጠንካራ አቋም ከያዙበትና እልህ ከተጋቡበት የሆርሙዝ ወሽመጥ ጋር በተገናኘ ረገብ ያለ ብሎም ያልተጠበቀ አስተያየት ሰጥተዋል። አሜሪካ በወሽመጡ ላይ ጥገኛ አለመሆኗንና ከነዳጅ ማስገባት ጋርም በተገናኘ ይጠቅመናል የሚሉት መስመር አለመሆኑን ተናግረዋል። እኛ ከእንግዲህ ሰርጦን አንፈልገውም ያሉት ትራምፕ ተጠቃሚ የሆኑ ሀገራት መጠበቅ አለባቸው፣ እነሱ ይግቡበት የሚል መልእክት አስተላልፈውላቸዋል። ይህ የትራምፕ ያልተጠበቀ ንግግር የሆርሙዝን ወሽመጥ ቀውስ ለሌሎች ሀገራት አስተላልፈው ከጦርነቱ ወጥቼበታለሁ ለማለት ነው ሲሉ ተንታኞች ገልጸዋል። ህንድ የዓለማችንን ትልቁን የህዝብ ቆጠራ ጀመረች። ከ3 ሚሊዮን በላይ የህዝብ ቆጠራ ሰራተኞች የተሳተፉበት ቆጠራው የበጎ አድራጎት መርሃ ግብሮችንና በመላ ሀገሪቱ የፖለቲካ ውክልና ሊቀርጽ በሚችልና የአንድ ዓመት ሂደት የሚጠይቀውን የዓለም ትልቁን ብሔራዊ የህዝብ ብዛት መቁጠር ጀምረዋል። ጸጋን የተሰማ ዝርዝር አላት። በኮቪድ-19 ወረርሽኝ ምክንያት በከፊል የዘገየው ቆጠራ በሚቀጥለው ዓመት መጋቢት ውስጥ ይጠናቀቃል ተብሎ ይጠበቃል። የህዝብ ቆጠራ ሰራተኞች በመጀመሪያ ከቤቶች መረጃን በመሰብሰብ ለ1 ወር ያህል ያሳልፋሉ። በዚህም የመኖሪያ ቤቶችንና የኑሮ ሁኔታዎችን ይመዘግባሉ። መረጃ በአካል በመገኘትና በኦንላይን ላይ ይሰባሰባል። ይህም ነዋሪዎች የስማርትፎን መተግበሪያን እንዲጠቀሙ ያስችላቸዋል ተብሏል። የሁለተኛው ዙር ቆጠራ ከመስከረም ጀምሮ ይካሄዳል። በዚህ ጊዜ የሰዎች ማህበራዊና ኢኮኖሚያዊ ባህሪያት፣ ሃይማኖትና ጎሳን ጨምሮ የበለጠ ዝርዝር መረጃ ይቃኛል። ቀደም ሲል በህንድ የተካሄደው ቆጠራ በ2011 ሲሆን 1.21 ቢሊዮን ህዝብ ተመዝግቧል። በአሁኑ ጊዜ የህንድ ህዝብ ከ1.4 ቢሊዮን በላይ እንደሚሆን ይገመታል። ይህም ህንድን በህዝብ ብዛት ከዓለም ቀዳሚ እንድትሆን አድርጓታል። በ2023 ህንድ ቻይናን በህዝብ ብዛት መብለጧን የተባበሩት መንግስታት የስነ ህዝብ ፈንድ ማስታወቁ ይታወሳል። እስራኤል በፊልስጤማውያን ላይ የሞት ቅጣት እንዲተገበር ያወጣችውን ህግ ኢንዶኔዥያ ተቃወመች። ህጉ የዓለም አቀፍ የሰብአዊ መብት የሚጥስ ነው ብላለች። ለዝርዝሩ አማሩ ገብሩ።
ኢንዶኔዥያ ፍልስጤማውያን ላይ የሞት ቅጣትን የሚፈቅድ ነገር ግን በተመሳሳይ ወንጀል የተከሰሱ የአይሁድ እስራኤላውያንን የማይመለከተውን አዲስ የእስራኤል ሕግ በመቃወም ላይ የሚገኙ ሀገራትን ተቀላቀለች። እንዲህ ያለ ፖሊሲ ተቀባይነት የሌለው ነው፣ የፍትህ ትርጓሜንና ዓለም አቀፍ የሰብአዊ መብት እሴቶችንም ያበላሻል ሲል የኢንዶኔዥያ የውጭ ጉዳይ ሚኒስቴር በማህበራዊ ትስስር ገጹ በወጣው መግለጫ ተቃውሞውን ገልጿል። ይህ ሕግ ከባድ የዓለም አቀፍ የሰብአዊ መብት ጥሰት ነው፣ በተለይም የጄኔቫን ስምምነትና ዓለም አቀፍ የሰብአዊ መብት ጥበቃ ህግጋትን ሙሉ ለሙሉ የሚጥስ ነው ሲል ገልጾታል። በተመሳሳይ በአሜሪካ ትልቁ የአይሁዳውያን ስብስብ የሆነው ዩኒየን ፎር ሪፎርም ጁዲዝም የተባለው ቡድን ውሳኔውን በጽኑ ተቃውሟል። ይህ ህግ እስራኤል ረጅም ጊዜ ያስቀመጠችውን የሞት ቅጣትን ከመጠቀም መቆጠብ የሚለውን ህግ በአደገኛ መልኩ ይቀይራል ሲልም ገልጾታል። በዘመናዊ የእስራኤል መንግስት ታሪክ ውስጥ የሞት ቅጣት 2 ጊዜ ብቻ ተፈጻሚ መሆኑን ያስታወሰው ቢቢሲ የመጀመሪያው በ1948 ሁለተኛው ደግሞ በ1961 እንደነበረ ዘግቧል። የኢራን ጦርነት ያስከተለው ኢኮኖሚያዊ አለመረጋጋት ለወራት ሊዘልቅ እንደሚችል የአውስትራሊያው ጠቅላይ ሚኒስትር አስጠነቀቁ። ጠቅላይ ሚኒስትር አንቶኒ አልባኒዝ ጦርነቱን አስመልክተው በሰጡት አስተያየት የነዳጅ ዋጋ በመናሩ ህብረተሰቡ የቀውሱ ውጤት እየተሰማው ነው ብለዋል። አውስትራሊያ በዚህ ጦርነት ቀጥተኛ ተሳታፊ አይደለችም፣ ግን ሁሉም አውስትራሊያዊ በጦርነቱ ከፍተኛ ዋጋ እየከፈለ ነው ብለዋል። ጉዳዩ ዓለም አቀፍ ትኩረት ሊሰጠው ይገባል ያሉት አልባኒዝ ዓለም ከዚህ ቀደም የኮቪድ-19 ወረርሽኝና የ2008 የገንዘብ ቀውስ አጋጥሞት ነበር ሲሉ አስታውሰዋል። በሆርሙዝ ወሽመጥ መዘጋት በጨመረው የነዳጅ ዋጋ አውስትራሊያ ክፉኛ ተጠቂ መሆኗን የገለጹት ጠቅላይ ሚኒስትሩ ጫናውን ለመቋቋም መንግስት የሽያጭ ታክስ አንስቷል። ለመንገድ ተጠቃሚ ትላልቅ መኪኖች የአገልግሎት ክፍያ እንዲከፍሉም አድርጓል። ህብረተሰቡም አላስፈላጊ ነዳጅ አጠቃቀምን እንዲያስወግድና ከግል ትራንስፖርት ይልቅ የህዝብ ትራንስፖርት አገልግሎት እንዲጠቀም አሳስበዋል። አውስትራሊያ ለዓመታት ከቀረበባት ከፍተኛ ትችት በኋላ በቁማር ማስታወቂያዎች ላይ ጠንካራና ጥብቅ የማስተካከያ እርምጃ ልትወስድ መሆኑን አስታወቀች። ለዚህ ዝርዝር ባልደረባችን ማሪት ደመላሽ። ይህ አዲስ መመሪያ በተለይ በቀጥታ ስርጭት ስፖርቶች፣ በህፃናት የቲቪ ፕሮግራሞችና በማህበራዊ ሚዲያዎች ላይ የሚለቀቁ የቁማር ማስታወቂያዎችን በእጅጉ የሚገድብ ሲሆን ይህም የዜጎችን ደህንነት ለመጠበቅ የታለመ መሆኑ ተገልጿል። ለዓመታት ሲሰነዘር የቆየውን ተቃውሞ ተከትሎ የመጣው ይህ መመሪያ በስፖርት ስርጭቶች፣ በሬዲዮና በዲጂታል ሚዲያዎች የሚስተዋሉ የቁማር ማስታወቂያዎችን በእጅጉ ይገድባል። በዚህም በቀን ስርጭቶች በአንድ ሰዓታት ውስጥ ከ3 በላይ ማስታወቂያዎችን ማሳየት ተከልክሏል። እንዲሁም በስፖርት የቀጥታ ስርጭቶች ወቅት ማስታወቂያ ማስተላለፍ ሙሉ በሙሉ ታግዷል። በተጨማሪም ስፖርተኞችና ታዋቂ ሰዎች ቁማርን እንዳያስተዋውቁ ተከልክለዋል። በአጠቃላይ በኢንተርኔት የሚለቀቁ ማስታወቂያዎች እድሜያቸው ከ18 ዓመት በላይ ለሆኑ ብቻ እንዲወሰኑ ተደርጓል። ጠቅላይ ሚኒስትር አንቶኒ አልባኒዝ እርምጃው የዜጎችን ደህንነት ለመጠበቅ ወሳኝ ነው ብለውታል። መረጃው ያናዶሉ ነው። 7.4 ሬክተር ስኬል የተለካ የመሬት መንቀጥቀጥ ኢንዶኔዥያን መምታቱ ተነገረ። በአደጋው አንድ ሰው ሞቷል። ሌሊቱን በሙሎካ ባህር ዳርቻ ያጋጠመው የመሬት መንቀጥቀጥ 35 ኪሎ ሜትር ጥልቀት ያለው ሲሆን በአደጋው የ70 ዓመት ሴት መሞታቸውና ሌላ አንድ ግለሰብ ሕይወቱን ለማትረፍ ከህንፃ ላይ ሲዘል እግሩ መሰበሩን ቢቢሲ ዘግቧል። መሰል አደጋዎች የማይለየው አካባቢው ነዋሪዎች ለቢቢሲ እንደገለጹት የመሬት መንቀጥቀጡ ከ6 ዓመት በፊት አጋጥሞ ከነበረው የጠነከረ መሆኑን ተናግረዋል። መቀመጫውን ሀዋይ አሜሪካ ያደረገው የሱናሚ አደጋ ማስጠንቀቂያ ማዕከል የሱናሚ ማስጠንቀቂያ አውጥቶ የነበረ ሲሆን ከ2 ሰዓት በኋላ ቢያነሳውም አደጋው በጓም፣ ጃፓን፣ ማሌዥያ፣ ፓፑዋ ኒው ጊኒ፣ ፊሊፒንስ እና ታይዋን ድረስ ተሰምቷል ብሏል። ሴት መስሎ በማጭበርበር 1.5 ሚሊዮን ዶላር የበላው ናይጄሪያዊ ግለሰብ በ15 ዓመት እስራት ተቀጣ። በኢንተርኔት የፍቅር ግንኙነት የመሰረተ መስሎ በመቅረብ ከ1.5 ሚሊዮን ዶላር በላይ ያጭበረበረው ናይጄሪያዊ ግለሰብ በአሜሪካ ፍርድ ቤት የ15 ዓመት ጽኑ እስራት ተፈርዶበታል። ለዝርዝሩ ኤፍራታ ጥላሁን። ሳሂሴንዴ ኦላቢ የተባለው ግለሰብ ወንጀሉን የፈጸመው ሴት መስሎ በመቅረብ እንደነበር የአሜሪካ ፌዴራል ምርመራ ቢሮ ኤፍቢአይ አስታውቋል። ግለሰቡ በአሜሪካ ከሚኖሩ ወንዶች ጋር በኢንተርኔት የፍቅር ግንኙነት በመጀመርና የተለያዩ ምክንያቶችን በመደርደር ከፍተኛ ገንዘብ ሲቀበል እንደነበር ተገልጿል። እንደ ዘገባው ከሆነ ግለሰቡ ያገኘውን 1.5 ሚሊዮን ዶላር ወደ ናይጄሪያ በህገወጥ መንገድ ሲያዘዋውርና መኒ ላውንደሪ ወይም በወንጀል ድርጊት የተገኘን ገንዘብ አሊያም ንብረትን ህጋዊ አስመስሎ ሲያቀርብ መቆየቱን በዘገባው ተመላክቷል። የአሜሪካ የፍትህ ሚኒስቴር ባወጣው መግለጫ ግለሰቡ በፈጸመው የማጭበርበርና በህገወጥ የገንዘብ ዝውውር ወንጀል ጥፋተኛ ሆኖ በመገኘቱ የ15 ዓመት እስራት እንዲቀጣ የፌዴራል ዳኛው ወስነዋል። የኢንተርኔት ተጠቃሚዎች በማህበራዊ ሚዲያ ከማያውቋቸው ሰዎች ጋር በሚያደርጉት ግንኙነት ጥንቃቄ እንዲያደርጉ የጸጥታ አካላት በተደጋጋሚ እያሳሰቡ ይገኛሉ ሲል ስካይ ኒውስ ዘግቧል።
ወደ ቢዝነስ ዘገባችን አለፍን። ኢትዮጵያ በተያዘው በጀት ዓመት 8 ወራት ውስጥ ከውጭ ንግድ ከ6.7 ቢሊዮን ዶላር በላይ ያገኘች። ለዚህና ለሌሎች የቢዝነስ ዘገባዎች ባልደረባችን ማሪት ደመላሽ። ኢትዮጵያ በተያዘው በጀት ዓመት 8 ወራት ውስጥ ከውጭ ንግድ ከ6.7 ቢሊዮን ዶላር በላይ ያገኘች። የ8 ወራቱ የውጭ ንግድ አፈጻጸም ካለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር የ2.4 ቢሊዮን ዶላር ወይም የ50 በመቶ ብልጫ እንዳለው የንግድና ቀጣናዊ ትስስር ሚኒስቴር ተናግረዋል። በተጠቀሰው ጊዜ ውስጥ የማዕድን ዘርፉ የ149.4 በመቶ፣ የኤሌክትሪክ ምርቶች የ112.3 በመቶ፣ የግብርና ምርቶች የ90.5 በመቶ እንዲሁም የማኑፋክቸሪንግ ዘርፉ የ87.6 በመቶ አፈጻጸም አስመዝግበዋል ተብሏል። የወጪ ንግድ አፈጻጸሙ ውጤታማ እንዲሆን ካስቻሉት ምክንያቶች መካከል የገበያ መዳረሻዎች መስፋፋታቸውና በህገ ወጥ የምርት ክምችት ላይ ጥብቅ ቁጥጥር መደረጉ ይገኙበታል ተብሏል። የአዲስ አበባ ከተማ አስተዳደር ስራና ክህሎት ቢሮ ያዘጋጀው ዓመታዊ የኢንተርፕራይዞች ሳምንት አውደ ርዕይና ባዛር በመስቀል አደባባይ ተከፈተ። ባዛሩ በከተማ ደረጃ የተዘጋጀ ሲሆን 300 የሚደርሱ አምራች ኢንተርፕራይዞች ምርቶቻቸውን አቅርበዋል። በኤግዚቢሽን ባዛሩ ላይ አልባሳት፣ ቆዳና የቆዳ ውጤቶች፣ የምግብ ምርቶችና የንጽህና መጠበቂያ ምርቶች የቀረቡ ሲሆን እስከ መጋቢት 27 ድረስ እንደሚቆይም ተገልጿል። በምክትል ከንቲባ ማዕረግ የአዲስ አበባ ከተማ አስተዳደር የስራና ክህሎት ቢሮ ኃላፊ አቶ ሚሊዮን ማቴዎስ የኢንተርፕራይዞች ሳምንት ባዛሩ እርስ በርስ ልምድ የሚለዋወጡበትና ለአምራቾቹ የገበያ ትስስር የሚፈጠርበት ነው ብለዋል። የታንዛኒያ ማዕከላዊ ባንክ በዓለም አቀፍ ገበያ ላይ የታየውን የወርቅ ዋጋ መዋዠቅ ተከትሎ የነበረውን የወርቅ ክምችት የመሸጥ እቅድ ለጊዜው ማገዱን አስታወቀ። ባንኩ ይህንን ውሳኔ ያስተላለፈው የገበያ ሁኔታው አስጊ በመሆኑ ጥንቃቄ የተሞላበት ስትራቴጂ ለመከተል በማለሙ ነው። ባንኩ ከጥቅምት 2024 ጀምሮ የውጭ ምንዛሬ ክምችቱን ለማጠናከርና ሀብቱን ለማብዛት በከፍተኛ ፍጥነት ወርቅ ሲገዛ የቆየ ሲሆን እስከ መጋቢት 2026 መጀመሪያ ድረስ 19.6 ቶን ወርቅ ማከማቸትም ችሏል። መረጃው የቢዝነስ ኢንሳይደር አፍሪካ ነው። ሞዛምቢክ የነበረባትን የ701 ሚሊዮን ዶላር ዕዳ ለዓለም አቀፍ የገንዘብ ድርጅት IMF ሙሉ በሙሉ መክፈሏን የአፍሪካ ግዙፍ ባንክ የሆነው ስታንዳርድ ባንክ አስታወቀ። ባንኩ ባወጣው የምርምር ማስታወሻ ሞዛምቢክ ዕዳውን መክፈሏን ከIMF ያገኘውን መረጃ ጠቅሶ ይፋ አድርጓል። ይህ መረጃ በIMF ይፋዊ ድረገጽ ላይ የሀገሪቱ የዕዳ መዝገብ ወደ ዜሮ መውረዱን ከሚያሳየው መረጃ ጋር የሚጣጣም ሲሆን ክፍያውን ተከትሎም በነሐሴ ወር ወደ ሀገሪቱ ሊያቀና ታቅዶ የነበረው የIMF ልዑካን ቡድን ጉዞ ተሰርዟል። ይሁን እንጂ ይህ የዕዳ ክፍያ በሀገሪቱ የውጭ ምንዛሬ ክምችት ላይ ተጽዕኖ ማሳረፉ አይቀርም ተብሏል። ከቻናል 1 ቴሌቪዥን የሰዓቱ ዜናዎች በዚሁ ተጠናቀዋል። ሀያሉ ለመንህ ዜናዎቹ መርጬላችኋለሁ። ከቀጣይ የቻናል 1 ውብ ፕሮግራሞች ጋር መልካም ቆይታ ይሁንላችሁ።